አሁን ብር ባይኖረውም ግድ የለኝም አለችኝ አፎሚያ ማኪያቷን ፍት እያለች። ዋናው ነገር መሞከሩ ነው አለ አይደለ መጣጣሩ። ጭንቅላቴን ከቀኝ ወደ ግራ ከግራ ወደ ቀኝ ነቀነኩኝ። ጫካ ቡና ተቀምጠናል። እሷ ዋናው መጣጣሩ ነው ስትል እኔ አይኖቼን በመሰላቸት ላለመስቀል የምትለውን ነገር ፍርድ ሳልሰጥ ለማዳመጥ ይሄኛውን ቦይፍሬንዷ ብሯን አጫርሶ ጥሏት ከሄደው የቀደመው ቦይፍሬንዷ በቁመትና ባለባበስ እንጂ በሌላ በምንም እንደማይለይ ላለመንገር እየተጣጣርኩ ነው። ትልቅ አላማ አለው ብላ ጨመረች። የራሱን ካምፓኒ ምናምን መክፈት ይፈልጋል። አሁን ዝም ማለት አልቻልኩም። ምን አይነት ካምፓኒ ምን ሊሰራ አልኳት። ድምፄን ላራግፈው ባልቻልኩት ጥርጣሬ ተሸንፎ እሱን ዝርዝር አልነገረኝም፣ ግን አላማው ትልቅ ነው፣ ደግሞ ይሳካለታል፣ ሆድ ያውቆታል። የልብ ጓደኛ አፎሚያ ሆዷ ገራገር ልቧ ቅን ነው። እዚህ ምድር ላይ 27 ዓመት እንዳልኖረች ሁሉ ንጽህናዋ እያደረ ያስደምመኛል። ህይወት የልጅነት ንጽህናዋን አልነጠቀቻትም። መኖር ጠርጣራና ጸለምተኛ አላደረጋትም። ሰው የተመላለሰ ቢረግጣት አሁንም እኮ አደናቅፎት ነው የምትል አይነት የዋህ ናት። አፊ ዛሬ ላይ ገንዘብ ባይኖረው ችግር የለውም፣ ግን አላማው ግልጽ መሆን አለበት። የሚመራኝ ወንድ ነው የማገባው ትያለሽ አይደለ? ያለ አላማ ወደ ገደል ነው የሚመራሽ። ራሱ የሚሄድበትን የማያውቅ ሰው ነው የምትከተዩ አልኳት። ይሄኛውን ቦይፍሬንድ ስናውቀው ጀምሮ ስራ ፈትም ስራ ጠለም መሆኑን እያሰብኩኝ መንገድ ላይ ነው አልለየለትም እንጂ አለች። 33 ዓመቱ ነው አይደል? እንዴት ነው እስካሁን የማይለየለት? ሁሉም ሰው እኮ አንድ አይደለም። አንዳንድ ሰው የሚፈልገው ቦታ ለመድረስ ጊዜ ይፈጃል። አንዳንድ ሰው የሚፈልገው ቦታ ለመድረስ ጊዜ ይፈጃል። ጊዜ ብቻ ሳይሆን ያንቺንም ገንዘብ ይፈጃል እንጂ ሳላስበው ተናገርኩኝ። ፊቷ በቅሬታ ተወረረ። ጸጥታ። አውቃለሁ አንቺ ለኔ ያስበሽ ነው ያለፈ ታሪኬን በማየት በርናባስ ግን እንደነሱ አይደለም፣ ያዳምጠኛል፣ ይወደኛል አለችኝ። ከደቂቃዎች በኋላ ለምሳሌ መቼ ዕለት ያደረገው ልንገርሽማ። ስራ ቦታ ተናድጄ ወጥቼ ደብሮኛል ምናምን ስለው ማታም እንዳደረገ ታውቂያለሽ? ምን አደረገ? የሆነ የሚምላከልኝ ሄንጊን ዴር ሚል የተጻፈበት ፎቶ ደግሞ ምን መሰለሽ? የሆነች ታምርዬ ድመት ዛፍ ላይ ተንጠልጥላ። ድመት? አዎ በጣም ነው ደስ ያለኝ። ወዲያው ድብርቴ ለቀቅ አደረገኝ። የሻይ ኩባያዬ ላይ አፈጠጥኩኝ። ባዶ ነበር። ልክ በአፎሚያ ላይ እንዳለኝ ተስፋ። ይቺን ነጭ እርግብ ምን ባደርጋት ይሻለኛል? ቀጠለች። እንደ ሌሎች ወንዶች ምናምን እኮ አይደለም፣ አንባቢ ምናምን ነው። ግጥም ሁሉ ይጽፋል። ቆይ እንደው ትናንትና ራሱ ጽፎ የላከልኝን ግጥም ላሳይሽ። ስልኳን ከፍታ ግጥሙን አወጣችና ፈልጋ ሰጠችኝ። ማንበብ ከመጀመሪያ እኔ መቼም ግጥም ምናምን ብዙ አይገባኝም፣ ግን ይሄ በጣም ያስለቀሰኝ